በቃ የህይወት አስጠልቶኛል በጣም ያላረኩት ነገር የለም እኮ ከዚህ ህይወት ለመውጣት ያላረኩት ያልሰራሁት ነገር የለም። አዶናይ ስለታሰረበት ጉዳይ ፌደራል ፖሊስ ይፋ አድርጓል። እንዲያውም ሰጋግጣለሁ ምንም አታመጡ ገልብጦ ይገርፋል። እኛ ከአሜሪካ ነን እያያችሁት ነው። የአዶናይ ደጋፊዎች ነንና ሰላም እንደምናላችሁ ውድ የትራስት ቲዩብ ቤተሰቦች ቢኒሞስ ሪያክት ከናንተ ጋር ተመልሻለሁ። እንግዲህ ዛሬ የማቀርብላችሁ አዶናይ ነው። አዶናይ እንግዲህ ትናንትና በፌደራል ፖሊስ በቁጥጥር ስር መዋሉ ይታወቃል። በዚህም ብዙዎቻችሁ እንዳዘናችሁ በውስጥ እንዲሁም ደግሞ በተለያዩ ሚዲያዎች አይቻለሁኝ። አዶናይ ዛሬ ከመሸ እንግዲህ አንድ መረጃ አካፍሎናል ማለት ነው። ምን አለ ምን አይነት መልእክት ስላከለን የሚለውን አብረን እናየዋለን። የተለያዩ ሰዎች ደግሞ ስለ አዶናይ ምን አሉ፣ ምን አይነትስ ሐሳብ ሰጡበት፣ መታሰሩ ልክ ነው አይደለም የሚለውን ብዙ ሰዎች ሐሳብ ሰጥተውበታል። እናንተስ ምን ትላላችሁ? መታሰር አለበት ወይንስ ያጠፋው ጥፋት አለ የሚለውን እናንተ እንደተመልካች እንግዲህ ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። እስኪ ስለ አዶናይ ምን አዳዲስ ነገሮች አሉ የሚለውን አብረን እናያለን ማለት ነው። አብራችሁን ቆዩ። ቢኒሞስ ሪያክት ከናንተ ጋር ነኝ። ኮሜንታችሁን እፈልጋለሁኝ። የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለውን ተጠርጣሪ በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ዛሬ ታህሳስ 1 ቀን 2018 ዓ.ም አስታወቀም። አዶናይ ስለታሰረበት ጉዳይ ፌደራል ፖሊስ ይፋ አድርጓል። አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት የታዩ 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ እንደሆነ ፖሊስ አስታውቋል። እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን በተለይ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅም ተግባራትን እንዳያከናውንና በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገውን ተግባር ለመከላከል የተጀመረውን ምርመራ አጠናክሮ እንደሚቀጥል ፌደራል ፖሊስ አስታውቋል። ለፈጣንና ወቅታዊ መረጃዎች የፕላስ ምልክቷን በመንካት ቤተሰብ ይሁኑ። ምራን አቁሟል። ኦኬ አላቆምም። እንዲያውም ሰጋግጣለሁ ምንም አታመጡ ገልብጦ ይገርፋል። ሰገጥ የምትለውን እንድትውጠው ያደርጋል። እንድትውጠው ከአፍ እንዳይወጣ ያደርገዋል። እንዴ አታዩም እንዴ? እና አንተ ተራውን ትተህ አሜሪካን ሀገር እንትና ኦማር የሶማሊያ ኮንግረስ ውስጥ የምትሰራው በተደረገው ነገር የተደረገውን አላየም እንዴ? ትራምፕ አባርሻለሁ ነው ያለ። ይያረዘ ባለስልጣን አገርሽ ነው ምልክሽ ዲፖርት ነው ማድረግሽ ነው ያለ። እኔ ከመሪ ጋር የሚሳፈጥ ለመጀመሪያ ጊዜ በህይወት ያየሁት በኢትዮጵያ ታሪክ አቢቹን ነው። አዶናይ በእርግጠኝነት ነው የምነግርህ ልጅነት ስላለበት እንጂ ክፉ ሰው አይደለም። ጥፋትም ይሄን ያክል እንግዲህ ያው ከዚህ በኋላ መንግስት አንድ ግለሰብ ሲያስር ድሮ ዝም ብሎ አስሮ ነው የሚያጣራው። በዚህ ዘመን ግን አስሮ አጣርቶ አስሮ ከዛ ደግሞ ጥፋት ካለበት ጥፋተኛ ብሎት ምናምን ነው የሚያደርገውና ሶሻል ሚዲያ እኔ ሁሌ የማስበው ገጸ በረከት ነው ብዬ ነው የማስበው። ገጸ በረከትን ደግሞ ፈጣሪ የሰጠህ ነገር ስለሆነ ተጠንቅቀህ ነው መናገርም መስራትም ማድረግም ያለብህ። አዶናይ ላይ ያየሁት ሚስቴክ ምንድነው? በእርግጠኝነት ነው የምነግርህ በጣም ነጭ ልብ ያለው ቀና የሆነ ልጅ ግን ልጅ ነው። የኢትዮጵያውያን ፌመስነት ከዛው አገር የወጣ ነገር አይደለም። ለምንም ደግሞ የሚጠቅም ነገር አለ። ማንም ዞር ብሎ አያይም ከሀገር ስትወጣ። ምናልባት አዶናይ እኔ የማስበው ምንድነው፣ እኔ ከአንዴም ሁለቴ አግኝቼዋለሁ በአካል አብረን በልተናል፣ አብረን ጥጥተናል። ይሄ የልጅነት ነገር የወጣትነት ነገር እና ትንሽ የፎሎወርሱ ጉዳይም አዲስ ነገር ሆኖበታል። ከዛም ደግሞ ትንሽ ሆይ ምናምን ነገር ሲሉት በቃ ይሄ ልጅነቱ አለ አይደለ? እሱ ነገር ነው ብዬ ነው የማስበው። እኛ ከአሜሪካ ነን እያያችሁት ነው። የአዶናይ ደጋፊዎች ነንና ምን ታረጋላችሁ መሰላችሁ? 24 ሰዓት ሆኖታል። የግዴታ ሌሊትም ቢሆን ፍርድ ቤት መቅረብ አለበት። ጉዳይ መታየት አለበት። እናንተ የምትወዱት ሰዎች ካላችሁ ደግሞ ሄዳችሁ ካናዳ ኤምባሲ ንገሩለት። ምክንያቱም
የካናዳ ዜግነት አለው። ስለዚህ እያስጠነቀቅን ነው። ምን አደረገ? ምንም አላደረገ። አዶናይን የሚገልጽ ነገር ነው። ተመልከቱት። በቀጥታ መፈታት አለበት አዶናይ እስከነ ሚስቱ ማለት ነው። ምን ማለታችሁ ነው? ማውን አታድርጉ እስቲ። በቃኝ፣ ህይወት አስጠልቶኛል በጣም። ያላረኩት ነገር የለም እኮ ከዚህ ህይወት ለመውጣት ያላረኩት ያልሰራሁት ነገር የለም። በሮች ተዘግተውብኛል። ይህ ህይወት አስጠልቶኛል። በቃኝ በቃኝ። ልጄ በቃኝ ነው ያልከው? ገና ብዙ መንገድ ይቀርሃል። በሮች ተዘጉብኝ ነው ያልከው? እኔ ከፈትኩልክ በር መች አየክና? ተወኝ በእናትህ። ህይወት አስጠላኝ ነው ያልከው? ህይወትክ ለኔ ያሳልፈክ መች ሰጠህና? ይህ የጠላኸው ህይወት እየቀረጸህ ነው፣ እያጠነከረህ ነው። ለውጥ ትፈልጋለህ? ህይወትክ መቆጣጠር አቁም። በእምነት ተጓዝ። ከዚህ በላይ እንዴት ነው ማምነክ? ከዚህ በላይ እንዴት ነው ማምነክ? አምኜክ ህይወቴ እንዴት ለወጥክልኝ? ህይወቴ ለወጥክልኝ። ምንም አልተለወጠም እንዴ? ለምንድን ነው የምሰቃየው እንዴ? አመስጋኝ ሰው ነበርኩኝ። እየሞከርኩኝ እኮ ነው ህይወቴ ለመቀየር፣ ግን ሊሳካልኝ አልቻለም። ለስንት ዓመታት ትዕግስት አድርጌያለሁ። ግን ህይወቴ ሊቀየር አልቻለም። የሚሰርቁ ሰዎች ሀብታም ይሆናሉ። እዚህ ግን ይሄን እያለ ያለው ራሱና ጓደኞቼ ጥለው እየሄዱ ብቻ የቀረውኝ ህይወቴ አልሳካለኝ። በአዲክሽን ሆኛለሁ። የአልኮሆል ብትል፣ የፖርን ብትል፣ የዊድ የሲጋራ ብትል፣ ከዚህ በላይ ምን ልሁን? እስኪ ምን ልሁን ከዚህ በላይ? ቀኑን ሙሉ ተጨናንቄ ነው የምውለው። የማልወደው ስራ ሄዳለሁኝ። ህይወቴ እንዴት አባት እኮ እንደሚያስጠላ። ልጄ አንድ ጥያቄ መልስልኝ። ለእኔ ያለቅ እምነት አሁን በሚታይክ ህይወት ነው? ምንም ነገር ሊቀየርልኝ አልቻለም እያልክ ነው? ያልሞከርኩት ነገር የለም። እስኪ አስተውል፣ እስኪ ተመልከት። እስካሁን በህይወት አለ። በስንት መከራ አልፈሃል። ሰዎች ልብህን ሰብረውሃል። እማይነጋ የመሰሉክ ጨለማዎች አልፈሃል። ማመስገን አሁን ለያዝከው ዕቃ ወይም ህይወት ብቻ አይደለም። ማመስገን ማለት ገና ላላየኸው በረከት በእምነት ለኔ መተው ነው። ማመስገን አልችልም። እንዴት አድርጌ ለመስገን? የማመሰግንበት ነገር ምን አለኝ? የማመሰግንበት ነገር እስኪ ንገረኝ በእናትህ። ያለምንም ምክንያት አይደለም ተስፋ ሳትቆርጥ እየታገልክ ያለው። ተስፋ ልትቆርጥ ስትል ልብክ ላይ ሹክ እያልኩኝ እስካሁን አቆይቻለሁ። የሰረቁት ሰዎች ሀብታቸው ጊዜያዊ ነው። የነሱ ስኬት እያየክ ላንተ ያስቀመጥኩልክ በረከት ሊታይክ አልቻለም። በምታየው ዕቃ ሳይሆን በማታየው በረከት እኔን እመነኝ፣ እኔን አመስግነኝ። ታሪክህ ገና አላለቀም። በረከት ብዙ ነው። ዝም ብለህ መንገድህ ተጓዝ። ያው እንግዲህ እነዚህ ቪዲዮዎች እንደሆነ ሁሉም ቲክቶክ ላይ ቤታቸው ከፍተው ሐሳብ የሰጡበት ጉዳይ ነው። እስኪ እንመልከታቸው። አስታውስ፣ ለሚታየው ሳይሆን ለማይታየው ማመስገን ይኖርብሃል። እሺ፣ ይቅርታ ስላመረርኩኝ ይቅርታ። አንዳንዴ እረሳለሁኝ። አይ ነው ይቅርታ። አንዳንዴ እረሳለሁ። ይቅርታ ጌታዬ፣ ይቅርታ። እንዲፈታ ነው የምንፈልገው። ያጠፋቸው ጥፋቶች አሉ። 4 አይነት እንትኖች በተባለበት በራሱ ጊዜ የሚወጣ ይሆናል መረጃ። ያን ሁሉ ነግሬው ከዚህ በፊት ወደ እስር ከመግባቱ በፊት በተጠርጣሪነት ከመያዙ በፊት ለመረጃ ትፈልጋለህ ተብሎ ተደውሎለት ሲመጣ ደግሞ ተንቀጥቅጦ እንደዚህ ይሄ ነገር ከመከሰቱ በፊት የምገርም ማለት ነው። he was vibrating በቃ ሲያዝ ማለት ነው። በጣም ነው የተንቀጠቀጠው ሰው። ለምን እንደዚህ ይሄ ከመሆኑ በፊት ሞክሬያለሁ። I did my best። በነገራችን ላይ ማለት ነው ወደ አንድ ትግራይ አክቲቪስት ተናግራለች እኮ ረጋ በል ምናምን ብላ አስጠንቅቋለች። የሆነች ፖለቲከኛ እንደውም ሪከርዷ በጣም ሲዘዋወር ነበረ። ረጋ በል ተረጋጋ፣ ጥሩ አይደለም ምናምን ብለው ነበረ እና ብዙ ነገር ተነግሮታልና አበሻ በኪሱ ሞደሻ ነው ይዞ የሚዞረው። ቀና ስትል እልው፣ ቀና ስትል እልው፣ ከፍ ልትል ስትል እልው። በቃ ወርታች ነው የሚቀረቅረው። ምን ሆናችሁ ነው? በአዶናይ ጉዳይ ጭንቅ ጥብብ ያላችሁ ሰዎች አላችሁ። የመጀመሪያ አዶናይ ካጠፋ ህግ ይጠይቀዋል። በቃ ተጨነቃችሁ፣ ተጠበባችሁ። መደመጥን የሚሰጥ እድል እግዚአብሔር ነው እድል የሚሰጠው ለመደመጥ።
ተውት። ይሄንን ልጅ ካጠፋ ህግ ይጠይቀዋል። እሱን ለመጣል ከዛሬ ነገ ይወድቅልናል ብላችሁ በጉጉት እንዲህ ምናምን በቃ እንዲህ ወይ አስመትቱበት ሂዱና እንዲህ ምን ሆናችሁ ነው? ውሃ ጠጡ እስኪ። በጣም ነው ተሰፍሩት። ዘሀበሻ ዛሬ የሰራውን ዜና አይቼ ይሄ የመጨረሻ ቪዲዮ ነው በነገራችን ላይ ትናንት የመጨረሻ የሰራው ቪዲዮ ነው። ኧረ ስንት የሚሰራ ስራ አለ። ኧረ ተው በቃ ልጁን ለራሱ ተውት። በቃ ተጽዕኖ ፈጥሯል። ማመን መቻል አለብህ። በቃ ይችላል። እመን። ሲያጠፋ ህግ አለ ይጠይቀዋል። በቃ ግን ካሁን አሁን መች ያስሩዋል ብለህ መንግስት ካሁን አሁን መች ይደብቀዋል? መች ነው እንዲህ በኩርኩም በቃ መጎሳቆል ማልቀስ ምናምን ካልሆነ አትቀበሉም ማለት ነው። ውሃ ጠጡ እስኪ ታሳፍራላችሁ። 10ኛው ምክር ደግሞ በልብህ መስማትና በጆሮህ መስማት የተለያዩ ነገሮች ናቸው። መጥፎ ዘፈኖች በልባችሁ ሳይሆን በጆሮአችሁ መስማት ትችላላችሁ። ለምሳሌ መኪና እየነዳችሁ ከሆነ መንገድ ላይ የማይሆን ዘፈን ከፍቶ የሚሰማ ሰው ሊኖር ይችላል። እሱን ዘፈን በልባችሁ ሳይሆን በጆሮአችሁ ነው የምትሰሙት። የሚጠቅማችሁ ልባችሁ የሚያበለጽግ ህይወታችሁ የሚቀይር ዘፈን ወይም መዝሙር መስማት ከፈለጋችሁ ደግሞ በልባችሁ ትሰማላችሁ ማለት ነው። አይ ጃኒ ተይ እንጂ ልምከርበት። በሰላም የተቀመጠው ልጅ በሰላም ሆይ ሆይ ብለህ ፎሎወር አብዝተህ 3.9 እስቲ ተከተሉታ። አባዬ እኔ ነገ ሀገሬ መግባት እፈልጋለሁ። እናት አባቴ ማየት እፈልጋለሁ። I respect them motherfuckers in there. I don't give a fuck what's going on. ሰላም አይትዬ እኔ አሜሪካ ተቀምጬ የትራምፕ እዚህ እያሰቃየኝ የኢትዮጵያን ህግ ምንቅ ይመስላል? እዚህ የባሳር እንዳለው አሜሪካ ሰው ኤቭሪ ዴይ ነው የተገደለ ያለው። ጌታ ይመስገን። ታንክ ዩ ቤቢ። እዚህ ኤቭሪ ዴይ ነው ሰው የሚገደለው አሜሪካን ሀገር። ኤቭሪ ዴይ ዴይ ባይ ዴይ ሰው ይገደላል፣ ሰው ይገረፋል፣ ሰው ይገረፋል። እንዴ እኛን ሁሉ ተቋቁሞ የምንኖረውን ጥለ እዚህ ጋር ኦ ማይ ጋድ ሰግጡ ዳንቁሩ ናንያገ ነገ ተናግሬያለሁ። አቅምን ወቅ። ለዚህ ለሶሻል ሚዲያ ለደንቁሩ ይሄ እከክና አንጡራ መሀይም ሆነ ህዝብ ቲክታክ አይፎን መግዛት እንጂ አይፎን አጠቃቀም ለማይችል ህዝብ እየሰማ ህይወትን አታበላሽ። በተለይ ኢትዮጵያ ያላችሁ ሰዎች በቃ አቅምን አውቀ ነው። ጌምን ተጫወት፣ ወጣ ብለህ ተፍ ተፍ ብለህ ስራ ፓሪ አዘጋጅ፣ ኢቨንት አዘጋጅ፣ ተሳተፍ። በቃ ዳስናፍ አንድ እንጀራ ለማትበላ ወደ ስትገለባበት ትበላል። ይኸውልህ የእኔ አላዛር አምላክም ይኸውልህ እንዲህ ፀሐይ ነው አገሩን ይኸው በእናትህ ፀሐይ ነው። እኛ እቺ ብርሃን ለወጣችሁ እንደሰታለን። ገንዘብ ብቻ አይደለም ያዝ እቺን ብርሃን ለሰጠን አምላክ እናመሰግናለን። ጆን ዳንኤልም ሸቤ ገብቷል፣ አመቱን ጠጥቷል። አዶናይም ይገባል፣ ሌላም ትቀጥላል። ምን ይሻላል? ስሚ አዶናይ ታሰረ። ምን አረገ? እንጃ ታሰረ። ትልልቅ ሰዎች ሳይቀሩ እንግዲህ እንደምታዩት ብዙ ሰው ይወደዋል አዶናይና። ሙሉ ቀን ስታዩ ነበር ዛሬ። በትንሽ ጊዜ ሁሉ ፍቅር ከባድ ነው። ይሄ ከመታሰሩ በፊት ያለ ቪዲዮ ነው። ፋኛል ከስንት ጊዜ በኋላ በጣም ደበረኝ ዛሬ። እንደምታውቁት እኔ ውስጤ ላይ ያለው ስሜት አልዋሻችሁም። ከብዶኝ ነበረ ዛሬ፣ ጨንቆኝ ነበረ፣ ደብሮኝ ነበረ። ከዚህ ምንድነው የምማረው? አይ ቲንክ አንዳንዴ መማር ይሰለቸኛል። አይሰለቻችሁም? አንዳንዴ በህይወት መማር አይሰለቻችሁም? ዋት መማሩ የሚቀርብኝ ዝም ብዬ ልኑር ብቻ ከነ ድብርቱ ከነ ጭንቀቱ ከነ ምናምኑ ህይወት ነች፣ በቃ ዝም ብዬ ልኑራት ብላችሁ አታውቁም? ሰው እንደዛ አይነት ቀን ያሳለፍኩት ዛሬ እላችኋለሁ። ግን አዶናይ ነኝና መማር ወዳለሁ ከህይወት። የዛሬ ትምህርቴን ላስረዳችሁ ፈልጋለሁ። አይ ቲንክ እግዚአብሔር የሆነ አዲስ ነገር ሲያቀድላችሁ ሁሌም በፈተና ነው የሚያሳልፋችሁ። እኔ ልብ ብዬ አስተውየዋለሁ። እኔ እንደኔ በጣም በብዙ ፈተና ያለፈ ሰው የለም። ልንገራችሁ ጋይስ፣ በብዙ ነገር ተፈትኛለሁ። በብዙ ንቀት አልፌያለሁ፣ በብዙ ውድቀት፣ በብዙ ኖ እምቢ፣ አንተ በቂ አይደለህም ምናምን በጣም ኤክስፒሪየንስ ያደረኩኝ ሰው ነኝ። በእነዚህ ነገሮች አልፌያለሁና አስተውያለሁ። የእግዚአብሔር የበረከት ፕሮሰስ አይቼዋለሁ። ስቴፕ ባይ ስቴፕ ምን እንደሚመስል ሁሌም አንድ እግዚአብሔር ማለት ነው በረከት ሲያስብልህ መጀመሪያ ምን ያደርጋል መሰላችሁ? ድክመትን እንድታይ ያደርጋል። ያለህበት
አዘቅት እንድታይ ያደርጋል። ያለህበት ጨለማ ጭንቀት፣ ራስን መጥላት፣ ሁሉም ነገር ማለት ነው። ከዛ በኋላ ምንድነው የሚያደርገው እግዚአብሔር በእነዚህ ድክመቶችና በእነዚህ ያስተዋልካቸው ጭንቀቶች whatever it is ህይወትህ ላይ ያለ ነገር እንድትሰቃይ ያደርጋል። እንድትሰቃይ የሚያደርግህ ግን እንድታስተውል ስለሚያደርግህ ነው። እያስተዋልካቸው ነው የምትቀጥለው። እየተሰቃየህ እንደሆነ ካስተዋልክ በየቀኑ እየተሰቃየህ ትሄዳለህ። ስቃዩ ላይ ሳይሆን ማስተዋሉ ላይ ነው ያለው። ገባችሁ አይደል? ስቃዩን ማስተዋልህ ነው የሚያሰቃየህ እና እግዚአብሔር ማስተዋሉን ይሰጣል። እኛ ግን የሚመስለን ምንድነው እግዚአብሔር ወይ ለምንድነው የምታሰቃየኝ እንላለን። ግን ችግሩ ያላወቅንበት ማለት ነው እግዚአብሔር ማስተዋላችን እየጨመረው ነው። ይህ ማስተዋላችን ደግሞ ወዴት ነው የሚቀጥለው መሰላችሁ ጋይስ? ይህ ማስተዋል ወደ አዋቂነት ይቀጥላል። ወደ አዋቂነት ይቀጥላል። ስለ ህይወት ማወቅ ትጀምራላችሁ። ስለ ራሳችሁ ማወቅ ትጀምራላችሁ። ስለ ብዙ ነገሮች ማወቅ ትጀምራላችሁ። ከዛ መረጋጋትን ይከተላል። ተረጋጋላችሁ። ቢካዝ ካወቃችሁ በኋላ ለምን እየተጎዳችሁ እንደሆነ ታውቁታላችሁ። ማን እየጎዳችሁ እንደሆነ፣ ውድቀታችሁ ከየት እንደመጣ፣ ከዛስ ምንድነው የሚከተለው የሚለው ነገር ልባችሁና አእምሮአችሁ እያወቀ ይመጣል ማለት ነው። እዚህ ደረጃ ላይ ከደረሳችሁ ደግሞ ተስፋ መቁረጥ የሚባል ነገር የለም። ከእውቀት በኋላ ከዛ ተስፋ አለመቁረጥ ይቀጥላል። ተስፋ አለመቁረጥን ደግሞ ምን ያመጣል? በረከትን ያመጣል። ይህ በረከት ደግሞ ከምታስቡት በላይ ትልቅ ይሆናል። እግዚአብሔር የፈለገው በረከት ይሆናል። ከዛ በኋላ ግን ከበረከት በኋላ ደግሞ ትንጥዬ ውድቀት ትከተላለች። እቺ ውድቀት ደግሞ ምንድነው የምታስከትለው? ማስተዋልን ታስከትላለች። ከማስተዋል በኋላ ደግሞ አዋቂነትን ታስከትላለች። ከአዋቂነት በኋላ ደግሞ ተስፋ ለመቁረጥን፣ ካለ ተስፋ ለመቁረጥ ወደ በረከት ማለት ነው ጋይስ። ስለዚህ ሁሌም ስቴፕ ባይ ስቴፕ ነው። እናንተ ሜቢ አሁን ድህነት ውስጥ ልትሆኑ ትችላላችሁ። መውጣት ያቃታችሁ ድህነት ውስጥ፣ ወይም ደግሞ ራስን መጥላት፣ ህይወትን አስጠልቷችሁ ሊሆን ይችላል። ሁሉ ነገር ሰልችቷችሁ ሊሆን ይችላል። ግን ማወቅ ያለባችሁ ይህ ህይወት እያስጠላችሁ አይደለም። እያስጠላችሁ እንደሆነ ነው እያስተዋላችሁ ያላችሁት። ይህ ህይወት ስቃይ የበዛበት አይደለም። ስቃይ የበዛበት እንደሆነ ነው እያስተዋላችሁ ያላችሁት። ስለዚህ ማስተዋሉን አትጥሉት። እግዚአብሔር ነው እንደ ትዕድልት እንደ በረከት ጠቅልሎ እየሰጣችሁ ያለው። ለምን? ለአዲሱ በረከታችሁ እያዘጋጃችሁ ስለሆነ ማለት ነው ጋይስ። ልንገራችሁ፣ ስቃያችን ማስተዋል የማንችል ከሆነ ጋይስ በረከታችንን ማስተዋል አንችልም። ልብ ብላችሁ ተገንዘቡልኝ። ስቃያችን የማስተዋል አቅም ከሌለን፣ ድክመታችን ጎዶሎነታችን የማስተዋል አቅም ከሌለን፣ ጥንካሬያችንና ስኬታችን የማስተዋል አቅምም የለንም። ስለዚህ እኔ ሁሌም ኦፍ ኮርስ ዛሬ አሁን ወድቅ ያለው ብዬ አስባለሁ። ያጋጠመኝ ነገር አለ። ገባችሁ አይደለ? የሆነ የደበረኝ ነገር አለ። አስተውየዋለሁ። ግን ይህ ውድቀት አስተዋልኩት እንጂ ይህ ውድቀት የኔ ሆኖ ለዘላለም አይቀጥልም። ማስተዋሌ ነው ዋናው ነገሩ። ካስተዋልኩኝ በኋላ ደግሞ አውቃለሁ እንዴት አድርጌ እንደምወጣ ከዚህ ውድቀት። ካወቅኩኝ በኋላ ደግሞ ተስፋ አልቆርጥበትም ብዬ እቀጥላለሁ። ገባችሁ አይደል? ከዛ መጨረሻ ምን ይመጣል? በረከት ይመጣል ማለት ነው። እንደዚህ ነው ጋይስ። የእግዚአብሔር በረከት በዚህ ይሰራል። በጣም እንደምወዳችሁ ማወቅ አለባችሁ ከምታስቡት በላይ። እሺ፣ እግዚአብሔር ነው የምላችሁ። እንደኔ ነው የምወዳችሁ እናንተ። የኔ መስታወት ናችሁ እናንተ። በደንብ ነው የምወዳችሁ። ጋሽ ሰለሞንን መኪና እንግዛላቸው። በጣም እየጠበቅኩኝ ነው ጋይስ፣ እንዳትረሱት። እወዳችኋለሁ። እሺ፣ ነገ እንገናኝ። ትልቅ ሰርፕራይዝ አለኝ ነገ። የሚገርም ቭሎግ ነው የምሰራላችሁ። በጣም ጠብቁኝ። እወዳችኋለሁ። እሺ። ጭንቀት ያለ ነገር ነው፣ አትጨናነቁ አልላችሁም። አስተውሉት። ይህ ጭንቀት፣ ከጭንቀት በኋላ ማስተዋል፣ ከማስተዋል በኋላ ዕውቀት፣ ከዕውቀት በኋላ ተስፋ ለመቁረጥ፣ ከተስፋ ለመቁረጥ በኋላ በረከት። ጉድ ጉድ ጉድ! ስግጥ ብትት እዩ ጩፋ ታስሯል። እዩ ጩፋ በአዶናይ ላይ ባደረገው ምክር፣ በሰጠው ምክር አግባብ ያልሆነ መንግስት አቁም ያለውን ነገር በመደገፉ እዩ ጩፋ ለምርመራ ከርቸሌ ገብታለች። እዩ ጩፋ ስግጥ ፍንጥጥ፣ የስግጥ ፍምስ አባት ስግጥ ፍንጥጥ ለጥያቄ እስር ቤት ገብታለች። እዩ ጩፋ ገብታለች። እንግዲህ ተጠንቀቁ። እዩ ጩፋ አስማተኛ ስለሆነ እንግዲህ እንደ እርግብ ወይም እንደ ጉንዳል እንደ ምናምን ተለውጦ እንዳይወጣ በደንብ አድርጋችሁ እንድትመለከቱ ፈልጋለሁ ጋይስ። በአስቸኳይ ይህን መረጃ የላከልኝ ሰው ታዋቂ ሰው ነው፣ መናገር አልችልም፣ ግን ሁለተኛ ከንፈርም ለማድረግ ስልክ ደውዬ የጠበቅኩ ነው። እስከዛው ግን ልንገራችሁ ብዬ ነው። እውነቱን ውሸቱን አላወኩም፣ ግን ሰምቻለሁ። ታስሯል ተብሏል። እናመሰግናለን አድማጭ ተመልካቾቻችን፣ አብራችሁን ስለቆያችሁ ከልብ አድርገን እናመሰግናለን። እንግዲህ እንደሰማችሁት አዶናይ ጉዳይ ላይ ብዙ ሰዎች ሐሳባቸውን ሰጥተውበታል። እነ መንሱር ጀማል፣ የተለያዩ ቲክቶከሮች የራሳቸውን ሐሳብ ሰጥተዋል።
አንድ ሰው ሲወድቅ ያው ሁሉም ሰው ሐሳብ የመሰንዘር እንደ ባህል ተቆጥሯልና እንግዲህ አዶናይ ሁላችሁም ምን ሰራ? ምን አይነት መጥፎ ነገርስ አድርጓል? መታሰርስ ይገባዋል ወይ? ያደረጋቸው ነገሮች ምንድናቸው የሚለውን እናንተ የምታውቁ ይሆናልና በኮሜንት ላይ ሐሳባችሁን እንድትነግሩኝ እፈልጋለሁ። የምትመኙለትንም ነገር ደግሞ በኮሜንት እንድታስቀምጡ እፈልጋለሁ። አብዛኞቻችሁ የአዶናይ ደጋፊ ሆናችሁ በውስጥ እንዳወራችሁኝ በውስጥ እንደጻፋችሁ ኮሜንታችሁን አይቼዋለሁኝ። በሱም በተመለከተ እንግዲህ ዛሬ ሰራውላችሁ ቪዲዮ ይሄ ነበረ። እንደወደዳችሁ ተስፋ አደርጋለሁ። ሌላ ስለ አዶናይ አንዳንድ አዳዲስ መረጃዎች ሲኖሩ እየመጣው ነግራችኋለሁ። አብራችሁን ከቢኒሞስ ሪያክት ጋር ትራስት ቲዩብ ስለነበራችሁ ከልብ አድርጌ አመሰግናለሁ። ቴንክ ዩ